ማንን ነው የሚያክመው አንቺን ለምን ነው የምታስመጣልኝ አይ የሚናገረው ጥሩ ነው ስላልሽ እኮ የሚናገረው ጥሩ ነው አልኩ እንጂ አስመጣልኝ ብያለሁ በስንቱ አይደለም ይሩቴ ምናልባት ጨንቆሽ ጠቦሽ ወይ የሆነ ድባቴ ነገር ተሰምቶሽ ከሆነ እንዲያማክርሽ ብዬ ነው ታዲያ ቢጨንቀኝ ቢጠበኝ እናንተ ቤተሰቦች ያላችሁ አይደል እንዴ ለምንድን ነው እሱ የሚያማክረኝ ችግር የለውም ይሩቴ በቃ ይቅርኔ ፈለግሽ ስለመሰለኝ አልፈለኩም አትቆጪሽ አልተቆጣውም እንግዲህ በዚህ ታናደኝ እንዳትከሰ በመከራ አስተንጭ እሺ ይልቅ ነኝ ሙሌን ቢያማክረው ብዬ ያሰብኩ ስለሆነ ነው ሙሌ ምን ሆነ መጮህ ጀመረ እንዴ ለምን ይጮሃል በስንት ለምን ነው የምትጮሂው እሺ አልጮኩም የጮሽ እኮ ነው ይሩቴ በስ እየተወኝ እንግዲህ ለሽ እኔ ልጁ እንዳትረብሽው ማዬ ሰሞኑን ዝም ብሎ ብቻውን ያወራል ይነጫነጫል ስትለኝ እኮ ብርቅ ነው እንዴ ብቻ ማውራት ብርቅ ነው ኖርማል እኮ ነው ሂሩቴ እኔ ልባላልሽኝም እንጂ እኮ ብቻዬ ማውራት እኮ ከጀመርኩ ቆየ ኖሮ ገና ስንት ያናግረናል እናቴ እየቀለድኩ አይደለም በስዬ እንደዚህ ባክኖ መቅረቱ አያሳዝንም ችግር የለው በቃ እኔ መክረዋለሁ ዜኔ ሁሉ ጊዜ ችላ ስለው እኮ ሳያሳዝነኝ ቀርቶ አይደለም ምንም ቢሆን እኮ እህቱ ነኝ በስዬ ምንም ቢሆን እኮ እህቱ ነኝ እንዴ ያሳዝነኛል ይሉቴ እንዴ ታለቅሻለሽ እንዴ ታዲያ ለምን አላለቅስ በስዬ እህቱ እኮ ነኝ እኔ ያሳዝነኝ በቃ በቃ ችግር የለውም ትታከማላችሁ ማነው ይታከማል ችግር የለውም ይሉቴ በቃ ተንጂ የፈራውት መጣ እንግዲህ ልክ እንደዚህ ነው ሄኖክን የወለደች ጊዜ ድብርትና መነጫነጭ ገጥሟት ስታሰቃየኝ የነበረው የህክምና ባለሙያዎች ከወሊድ በኋላ ያለ ድባት የሚሉት ነገር አለ አሁን እንዴት ብዬ ነው መታመሟን መነግራት እንዴት ብዬ ነው አሞሻል ብዬ ምላት በነገራችን ላይ ለሰዎች መታመማቸውን መንገር ከባድ ነገር ነው እዛ ላይ መታመማቸውን ማወቃቸው በራሱ ሌላ ህመም ነው ብቻ ነገሩ ውስብስብ ነው እንዴ በስዬ ወይ ተኛም እንዴ ተኛለሁ ተኛ ብቻህን እያወራህ ነው አይደል አይ አይደለም ዝም ብዬ አንዳንድ ነገሮችን እያሰብኩ ነው እኮ ብቻህን አሁን ብቻዬን ነኝ ምን ነው ወይኔ ጉዴ እንዴ በስዬ ግዴለህም ታመሃል በስዬ ኧረ እኔ ደሞ ከሙሌ ወደኔ መጣሽ እንዴ ተኛ ኧረ በስዬ ያየኔ የሰሞኑ ሁኔታ ምንም አላማረኝም ያው ትተክዛለህ ብቻህን ታወራለህ ግዴለህም በስዬ ታመሃል አሞሃል ወይ ትታከመው እንዴ ምኑ ታከመው በስዬ ግዴለህ እሺ በለኝ ታከም እሺ ታከማለሁ አዎ በስዬ በቃ ዝም ብለህ ታየው ኧረ ታየዋለሁ ዝም ማለት አያስፈልግም በስዬ ቼክ አድርገው ቼክ አደርገዋለሁ ተኛ አንተም እሺ ተኛ እሺ ተኛ አንቺ በስዬ እሺ ተኛለሁ እና ምን አልኩ እንዴ ያለ ትግል ነው የገጠመን እንግዲህ ልጅ ዛሬም እዚሁ ናደረው በሩ እንደተዘጋ ነው ኧረ ቤቱም እያቃዠኝ ነው ሰው እየራበኝ ነው እዚሁ ልደር ብሎ ነበር ይሁን እንግዲህ ረፈደ እስካሁን እኮ ድምጹም የለም አይጨነቁ ትንፋሹን አዳምጫለሁ እንቅልፍ ነው ታታምቶኝ ሁሉ እንቅልፍ እኔ በሸጣልኝና በገዛሁት በጤናው መስሎ ነው ግን እንዴ ጭንቀቱ እኮ ነው እንቅልፉ ሙሉ ቀን ተጨንቆ እቺ መሻጠናት ተኝቶ ለመቃለብ የፈጠራት ህመምነት ቻጣት ነች ሙሉዬ ባሰብህ እንዴ አይ ለሚያልፍ ቀን በጧት አትነሳ ይላሉ አባ ታውልቅ ይሄ እናንተ ነው ያልከው አባው እንደዚህ አይሉ እስኪ እናንተ ፈረዱኝ እንኳን እንደዚህ ያሞኝ በጧት ተነስቼ አሁን ይሄ ቀን እንዴት ይገፋል እንዴት ይሄድልኛል ህመምን ባግባቡ መታከም ነው እንጂ ታዲያ ተኝቶ
ህመምን ማባበል ምን ይጠቅማል? አካላዊ ህመሜን እኮ አገግሜያለሁ። ዋናው ነው የቀረኝ። ዋናው ምንድነው? የስነ ልቦና ህመም ነው የማይታየው የማይዳሰሰው። ኖርናታ ሰሞኑን ከባድ ራስ ምታት በዚህ በሜዱላ አብላጋንተ ቁል እየበሳኝ ነበር። የበሽታዬን መንስኤ ሳጣራው የስነ ልቦና ህመም ሊሆን እንደሚችል ተረድቻለሁ። ባጭሩ በህይወት አጋማሽ ድባቴ ተይዣለሁ ወይም ሚድ ላይፍ ክራይሲስ እንደሚሉት ፈረንጆቹ። ሳያገቡ ሳይወልዱ ጎጆ ሳይቀልሱ 40 ዓመት በሞላቸው ሰዎች ላይ የሚያጋጥም የስነ ልቦና ጫና ነው። ከህመሙ በላይ ከባዱ ነገር የስነ ልቦና ህመምን አቅሎ ከሚመለከት ማህበረሰብ መሃል መገኘቴ ነው። ለምን ሞተ ቢሉ ነገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ እንዲሉ አበው ማለቴ ገጣሚ ደበበ ሰይፉ። ሂሩቴ ደህና አደርሽ? ጎሽ ተመስገን። ተሻለሽ? ተሻለሽ? አዎ። እንዴ ምን ሆንኩ? እንዴ ምን ሆንኩ? ማታ እኮ ስትቆጪ ነበር። ወይኔ ትዝ አይልሽም ማለት ነው። ታውቂሽ እንዴ ስትቆጪ ነበር እኮ። ምን እንደሆንኩ ተናገራ። ምን እንደሆንኩ ተናገር። እሺ አትቆጪ። አሁንም አትቆጪ ሂሩቴ። በቃ ምንም አልሆንሽም መስሎኝ ነው። ምንም አልሆንሽም። ተሻለሽ? ይልቅ አንተ ራስህ ተሻለ? ተሻለ ወይ? እኔ ምን ሆንኩ ደግሞ? ማታ እኮ ጣራ እያየክ ልትበር ነው ብዬ ስጠብቅ ነው ያደርኩት። ኧረ ሂሩቴ ኧረ ደስ አይልም። እኔ ሞራልሽ እንዳይነካ ብዬ በተጠመቀቁ ጭራሽ እኔ ላይ ትመጻደቂያለሽ እንዴ? የማን ሞራል ነው የምትጠብቀው? በአንቺ ምክንያት አይደል እንዴ ስጨነቅ ያደርኩት? እኮ በእኔ ምክንያት ምን ያስጨንቃል? ልናገር? ተናገር። ላፈንዳው? አፈንዳው። በጣም ጥሩ። ይኸውልሽ አይታወቅሽም እንጂ ከቅርብ ጊዜ ወዲህ መላው የቤተሰቡ አባል እንደሚመሰክረው ከመሬት ተነስተሽ ትጮሃለሽ፣ ትበሳጫለሽ፣ ትነጫነጫለሽ። ታዲያ የሚያስቆጣ ነገር ካለ ብቆጣ ችግር አለው? ይሄ ድርቅናሽ ነው ሂሩቴ። ይኸውልሽ ሂሩቴ አልታወቀሽም እንጂ ታመሻል። ሂሩቴ ታመሻል። በስንቱ ማአት አትጥራብኝ። እሺ ሂሩቴ ካላመንሽ አትድኝም። ጎሽ ይኸው መጡ ምስክር። በሉ እናንተ ተናገሩ፣ ንገሯት። እናታችሁ ከቅርብ ጊዜ ወዲህ ዝም ብላ ከመሬት ተነስታ እኔን ትጮሃለች፣ ትቆጣለች፣ ትበሳጫለች አይደለም? ንገሯት። ንገሯት። አትቆጣም አትጮህም? እሺ ማን ይላል እንዴ? እናትህ ነች ሂሩት። እንዴ ማነች? ይቺ ነች። ፈርተው ነው። እስቲ አንቺ ተናገር። ትጮህ የለ? ኧረ እንደዛ አይደለም። አንተ ተናገር እንጂ። ቆይሽ እንገናኛለን። ንገራት። እናትህ ናት። የምትወዳት ከሆነ ንገራት ችግሯን። አይዞህ ነው ያለው። ሰዓት ረፍቷል። ጎሽ ሂዱ። ያው በስንቱ ልጆቹ ላይ ሰዓት አታስረፍድባቸው። ያው በስንቱ እኔ እንደ እህት ልምከርህ፣ ማለቴ እንደ ሚስት ይሄ ወሰድ መለስ የሚያደርግህን ነገር ጣራ እያሳየ የሚያሳድርህን ነገር ብትታየው ጥሩ። በጃንሆይ ዘመን ባለስልጣን የነበሩት አምባሳደር ብርሃኑ ድንቄ ምን አሉ? ብቻዬን ቆሜያለሁ። በመጀመሪያ ከማህበረሰቡ ተነጥዬ ለምን እያልኩ ብቻዬን ቆምኩ። ሲለጥቅ በጣም አሪፍ ቃል ናት። ሲለጥቅ ይፈሳል ይሄ እውቀት እንደ ጅረት እና ሲለጥቅ በቤተሰቦቼ ተገፍቼ ብቻዬን ቆምኩ። አየህ በህይወት የሆነች አጋጣሚ ብቻህን መቆም አይረቄ ነው። አይረቄ አይቀሬ ለማለት እኮ ነው። አይረቄ ሲለጥቅ ግን ጥሩ አይደለች። አይረቄ አረቄ ትመስላለች። ሲለጥቅ
ከወሊድ በኋላ በአንዳንድ ሴቶች ላይ የሚፈጠር ድብርት ወይም ፖስት ፓርተም ሳይኮሲስ በአንዳንድ ሴቶች ላይ ከብስጭት አለፍ ብሎ የገዛ ልጆችን መምጣት፣ ከትዳር አጋር ጋር መጣላት፣ መኖሪያ ቤት እስከ ማቃጠል የሚደርስ የስነ ልቦና ቤት እስከ ማቃጠል ሙድፈላ በለኛ። የዚህ ሁሉ ምክንያት በወሊድ ወቅት የሚፈጠር የእንቅልፍ መዘበራረቅ፣ የብቸኝነት ስሜትና የመሳሰሉት ናቸው። በወሊድ ወቅት የሚፈጠሩ ሙሌ መጣህልኝ? ለምንድን ነው የፈለከኝ? እማማክርህ ነገር አለኝ ሙሌ። አልችልም። እኔ ለራሴ ችግር ላይ ነው ያለሁት። ስለ ችግር እኮ አይደለም ስለ ሂሩቴ ነው። ምንድን ነው ግን እናንተ ሰዎች ሁሌ ለችግራችሁ ሰው ነው የምትፈልጉኝ አይደለ? ምንድን ነው አንተ ምንድን ነው እንደሚያነጫንጭህ? አንተ አልወለድክ ምን ሆነሃል? እሱ አይደለ እንዴ ዋናው ችግር? የቱ አለመውለዴ? የህይወት ግማሽ ድባቴ ላይ ነው ያለሁት። ምን ድባቴ? ብዙ ነገር አለ በሴ። አንተ ስላልደረሰበት ላይገባ ይችላል። ማን ያወራ የነበረ እንዲሉ አበው። እኔም እኮ ይኸውልህ ካንተና ከሂሩት ጋር የተገናኘ ነገር ላማክርህ ፈልጌ ነው። ምንድን ነው? ይኸውልህ ሙሌ ሂሩቴ ድህረ ወሊድ ድባቴ ያጋጥሟታል። እንዴ እኔንም እኮ ያጋጠመኝ እሱ ነው። የቱ ድህረ ወሊድ? ማን ነው ድህረ ወጣትነት ድባቴ? ትቀልዳለህ እንዴ? እሷ እኮ ቤት እስከ ማቃጠል የሚያደርስ ችግር ውስጥ ነው ያለችው። ቤት እስከ ማቃጠል? አዎ። ለዛ ነው አቃጠል የሚለኝ። ያንተና እሷ ምን አገናኘው? እሷ እኮ ወልዳ ነው። አይ በሴ የስነ ልቦና ህመም ምንጩ ቢለያይም ወንዙ አንድ ነው። እሺ አሁን መፍትሄውን እንድታማክረኝ ነው የፈለኩት። ወሂሩት ለካ የወለደም ሰላም የለውም። ኧረ ሙሌ ወደ ወንዙ ማን ነው ወደ መፍትሄው? መፍትሄውማ ድብን ያለ እንቅልፍ በቀን 3 ከምግብ በኋላ እኔ ለውጥ አይቼበታለሁ። ይኸውልህ ሙሌ አሁን የፈለኩ ሂሩቴን የስነ ልቦና ባለሙያ እንዳያት ፈልጌያለሁ እና ለሱ እንድታግዘኝ ነው። በሴ አሁን የስነ ልቦና ምክር ምናምን መስጠትበት ጊዜ ላይ አይደለም። አዝናለሁ። ችግር የለም ግን ምንድነው ችግሩ? ሂሩቴን ታመሻል ብላት አታምነኝም። ስለዚህ ባንተ ሰበብ ነው ባለሙያውን ማምጣት የፈለኩት። ለምን ሲባል በእኔ ስም መነገድ አስፈላጊ? ይኸውልህ እኔን እርካብ አድርጋችሁ የምትወጣጡበት ዘመን አብቅቷል። አዝናለሁ። እንዴ አዝናለሁ። ሂሩትስ እህትስ አንድያ እህት አታሳዝንም እንዴ? ግን በአንድ ሁኔታ ነው የምስማማው። በምን? አማካሪው እኔንም የሚያማክረኝ ከሆነ እሺ ችግር የለውም። አንተን አማክሮ ሲጨርስ ሂሩቴን እንዲያት እናመቻቻለን። በአንድ ድንጋይ ሁለት ሰው ማነው ሁለት ወፍ እንደሚባለው ይሁና። እንግዲህ ምን ማድረግ ይችላለሁ? ጎሽ ለእህቷ ስትል ተወለደች። ልጄልኝ ለእህቴ ስለወጋኝ በሴ ዝኔ መጣ እንደ ሰውየው? አዎ መጥቶ እየጠበቀ ቁጭ ብሎ ቆየ እኮ። እሺ በሴ አደራህን ደግሞ አፍን ጠብቅ እያልክሽ አደራ የሚዲያ ጋሪ እንዳታስቀይመው። ችግር የለውም ምን አስቀይመ አደራ ረሶ ጤና ይስጥልኝ። ጤና ይስጥልኝ። የስነ ልቦና ሐኪም ሙላቱ ይባላል። ሞጋች ጋዜጠኛ በስምቱ ቅጣው ለምን የሚል የሬዲዮ ፕሮግራም ታስታውሳለህ? ሬዲዮም ብዙም አይደለም። ዩቲዩብም እኮ አለኝ። ዋይ ባይ በስምቱ ቅጣው ነው። እሺ አይዋል። ለምን ጉዳይ ነበር የፈለከኝ? ዝናቡ የተወሰነ ነገር ነግሮኛል። አጫውተኝ ይመስላል። ምን መሰለህ ባለቤቴ ከወሊድ ጋር በተገናኘ ትንሽ ድባቴ ነገር አጋጥሟታል። በነገራችን ላይ ትምህርታዊ ቪዲዮዎችን ተከታትያለሁ። ጥሩ ናቸው። ጥሩ እንግዲህ አንድ ሳምንት ቀለል ያለ ስቴሽኖችን ካደረግን ሌላው የሚስተካከል ነገር። እዚች ላይ አንድ ሳላነሳ ማላልፋት ነጥብ ባለቤቴ ድርቅና አለባት። መታመሟን ማመን አትፈልግም። ስለዚህ ምንድነው የምናደርገው? በወንድሟ በኩል አለሳልሰን ነው ወደሷ የምንሄደው። አልገባኝ። ያው ወንድሟም ትንሽ ተስፋ የቆረጠ ጎልማሳ ነውና እግረ መንገድህን ለሱ ምክር ቢጤ ሸጎጥ ታረግለታለህ። ተስፋ የቆረጠን ጎልማሳ መምከር በጣም ከባድ። እንደምን ብለህ ተቸገረልኝ። እንደምን ብለህ ተስፋ የቆረጠ ጎልማሳን በምክር ጎትቶ ማውጣት ከቤርሙዳ ጉድጓድ ውስጥ መርከብ ጎትቶ እንደማውጣት ይገባኛል። እንደው አስተያየት ብታደርግልኝ እንደው ለሚስቴ ስል ነው። ባለም አቀፍ ሚስቶች ስም ነው የምለምን።
ሰዓት ይጨምርብሃል እንጂ ከከፈልክ ችግር የለም። እከፍላለሁ። እንደምንም ብለህ ብቻ ከዚህ ችግር ውስጥ አውጣኝ። ያው ስለ ክፍያው ዘኔ ነግረዋል። በሰዓት 4000 ብር ነበረ ማስከፍለው። በዘኔ በኩል ስለመጣው 3000 ብር አደርግልሃለሁ። ስንት ሺህ? 3000። እንደምታውቀው ነዳጅ ጨምሯል። በህግ አምላክ ከቤንዚን ጋር አታገናኙ። ኑሮም ቢሆን ጣሪያ ነክቷል። ጣራ መንካት አይደለም ለምን ጣራ ይበሳል? ወንድም የሀገር ዋጋ እኮ በሰዓት 3000 ብር ያውም 1000 ብር እኮ ቀንሼልህ እኮ። ቢሆንስ? ቆይ የኢኮኖሚ ድጎማ ነው ወይስ ክፍያ ነው እየጠየቅኝ ያለው? ወንድም ስራ እኮ ነው የያዝነው። ቢሆንስ? በቀን የወር ደሞዜን ተው እንጂ ለላባደሮችም ክብር ይኑራችሁ እንጂ። ከዚህ በታች አያዋጣኝ። ከፈልግ ገበያውን ሄደህ ማጣራት ትችላለህ። ምክር እኮ ነው። ቀዶ ጥገና አስመሰልከው። ተቀልደኛ ነህ። እሺ ወይ ፒዲኤፉን ስጠኝና እኔ ልምከራት። ከእያንዳንዱ ችግር በስተጀርባ ሊነገርህ የተፈለገ አንድ መልእክት አለ ይል ነበር አንድ ወዳጅ። ነገሩን ተረጋግቼ ሳጤ ነው ይሄ በሂሩቴ በኩል የመጣብኝ ችግር የሆነ ምልክት አይመስልም? የሆነ ሙያ ቀይር፣ በሰዓት 3000 ማግኘት ትችላለህ እያለኝ አይመስልም ዩኒቨርሱ? አየህ፣ ማህበረሰቡን በነፃ ከመምከር ግለሰቦችን በቅንጦት ማማከር ቢኬ ኮንሰልታንሲ፣ ቢኬ የማማከር አገልግሎት ወይም ቢኪው የትዳር አማካሪ። ይሄ ጥሩ ነው። ቢኪው ሂሩቴ አለሽልኝ? የት እሄዳለሁ? መሄጃ የላትም ብላችሁ አይደል እያመሻችሁ የምትመጡት? ማን ነው? እኔ ብቻዬን አይደለሁ እንዴ? አንተም ልጆቹም ቤተሰቦቼ። ኧረ ተይ ሂሩቴ፣ ኧረ ተይ። ችግሮችሽን ሁሉ ኤክስተርናላይዝ አታርጊያቸው። ያዥ እንጂ ሁሉንም አታውጪው። ጭራሽ እየሰደብከኝ ነው? ኧረ እየመከርኩሽ ነው። ለምንድን ነው የምትመክረኝ? ምን ጎደለኝና ነው የምትመክረኝ? በቃ ዝም በለኝ። እሺ ዝም እላለሁ። ዝም በል። ዛሬ ልጁን ላስከትበው ሲሄድ መንገድ ላይ ያገኘኝ ሰው ሁሉ ሂሩቴ ምን ነው ጠቆርሽ፣ ሂሩቴ ምን ነው አረጀሽ ሲለኝ ነበር። ሂሩቴ ሰው እኮ የፈለግሽውን ብትሆኚ የሚለው ነገር አያጣም። ይብልሽ አደራ ምልሽ ነገር እጣ ፈንታሽን በሰው እጅ ላይ አታስቀምጪ። እየመከርከኝ ነው? ምን አለበት በመክርሽ? አላስከፈልኩሽ። የምክር 50%ቱ ደደብነሽ ማለት እንደሆነ ታውቃለህ? ማን ያለው? እንደዛ ነው የሚባለው። እኔ ግን እንደዛ አላሰብኩም። ከንቱ ልፋት። እኔ እናንተ አላችሁኝ እላለሁ። ሰው እስኪታዘበኝ ድረስ እናንተ ለካ ለኔ ግድ የላችሁ። አይዞሽ። ታዲያ ካይዞሽ ሌላ ምን ማድረግ እችላለሁ? ከረፈደ በኋላ ምን ትርጉም አለው? በስንቱ ባል እኮ ለሚስቱ መስታወት ነው የሚባለው። አንተ ግድግዳ ሆንክብኝ። ግድግዳ? እኔን ግድግዳ? እኔ በመሬትነት ልታማ እችላለሁ እንጂ መቼም ግድግዳ ልሆን አልችልም። እጀስ ግድግዳ ከመባል 3000 ብር መክፈል ይቀላል። እኔን ግድግዳ? ግባ። እንደተነጋገርነው አንኳር የሆኑ ሀሳቦች ላይ ነው ፎከስ ማድረግ ያለብሽ። እሺ? ያው ከበጀቱም አንፃር ችግር የለውም። ብዙ ደንበኞች ስላሉኝ ወደዛ ስለመሄድ አያሳስብ። ይቅርታ ስልክ አላነሳ ስላለኝ ነው። አረፍ በል። ሙሌ ባለቤትስ? አለች ከወንድሟ ጋር እንድታገኛቸው ብዬ ነው። በቃ ይቅርታ። ቤቱ እዚህ ቅርብ ነው። ሮጥ ብዬ ጠርቼው ልምጣ። ትንሽ ጊዜ ታገሰኝ እባክህ። በጣም ይቅርታ። እሺ፣ ጥሩ። እሺ፣ ችግር የለም። እሺ፣ መጣ።
ጤና ይስጥልኝ። ጤና ይስጥልኝ። ይቅርታ ቤት ተሳስተ ነው? አልተሳሳትኩም። በስንቱ ጠብቀኝ ብሎኝ ነው። እሱን እየጠበቅኩ ነው። አይ ልክ ነህ። የሆነ ቦታ አውቃለሁ ልበል? ሶሻል ሚዲያ ላይ ሳይካትሪስት ሙላቱ እባላለሁኝ። ሳይካትሪስት ሙላቱ? እኔ እኮ የት ነው ማቀህ ብዬ። በቤተሰብ ጉዳይ ላይ አይደል የምትሰራው? ምክሮችን በጣም ነው የምወዳቸው። በጣም አመሰግናለሁ። ምንም አይደለም። ከበስዬ ጋር ማለቴ ከበስንቱ ጋር እንዴት ተገናኛችሁ? ያው በስራ ጉዳይ ነው። አንድ ሰው እንዳማክርለት ጠርቶኝ ነው። አንድ ሰው? ምን አይነት ሰው? ባለቤቱ ነች። ባለቤቴ ጭንቀት ውስጥ ስለገባች አማክርልኝ ብሎ ጠራኝ። ባለቤቱ እኮ እኔ ነኝ። አመረረ እንዴ ይሄ ሰውዬ? አሁን እኔ ምን የተጨነቀ ይመስላል? በቅርብ ጊዜ እንደወለድሽ ነግሮኛል። አዎ ልክ ነው። ከወሊድ ጋር በተገናኘ ብዙ የስነ ልቦና ጉዳዮች እንዳሉ ታውቂያለሽ? ይገባኛል። ያው እኔ ግን ደህና ነኝ ብዬ ነው። ሰው የተጨነቀ ሳይመስል ሊጨነቅ ይችላል። ውጫችን ሰላም ቢመስልም ውስጣችን ደህና ነው ማለት አይደለም። ፈቃደኛ ከሆንሽ በሰፊው መነጋገር እንችላለን? ደስ ይለኛል። ምን? ሁለተኛ ሰው ፊት እንደዚህ እንዳትይ። በስ እየተነጋገርን ነው። ረበሽከን። ጀምራችኋል? ታዲያ ጀምረናል አትይም? እንደዚህ እሺ በቃ ጀምሩ። ግን እኔ ያየሁት ከዚህ ሰዓት ጀምሮ ነው የምቆጥረው። ይኸውልህ አንተ ካልወጣ ስራዬን መስራት አልችልም። ችግር የለም። የትም ሄድ። ይኸው አይታ በስዬ ይሄዳል። በቃ እሺ፣ መልካም ጊዜ። በቃ ሂድ። ረፊያችን ጊዜ እሺ። እንዴ እኔ ደግሞ ገብቼ ምን አለ ትንሽ ብመከር? 2 ሰዓት 6000 ብር። የምን ብር? በሰዓት 3000 ብር እኮ ነው የተስማማነው። 3000 ብር ታዲያስ? በሰዓት? አዎ። ለኔ በወር አንዴ ከፍለኝ በየቀኑ አልመክራትም እንዴ? ምን ላድርግ? ቤቱ ከሚቃጠል ከሚነድ ብዬ ነው። ይንደጋ። በሰዓት 3000 ብር ሌላ ቤት ይሰራል እኮ። ከሱ አይበልጥም ብዬ ነው። አሞኔ እኔ ምን ላድርግ? ይገርማል። ስንት የተራበ ጎዳና የወጣ የተቸገረ ሰው ባለበት ሀገር ውስጥ ለምክር 3000 ብር። እኔም እንደዛ አስቤው ነበር ሙሌ። በጣም አዝናለሁ። በጣም ታማችኋል ትላለህ እንጂ የታመምከው አንተ ራስህ የማንነት ቀውስ ገጥሟል። ታከም። በሰዓት 3000 ብር ለምክር። ከወሊድ በኋላ ብዙ ሴቶች ልክ እኔ ያጋጠመኝ አይነት የድብርት አዙሪት ውስጥ ይገባሉ። ታዲያ እንደዚህ አይነት የባህሪ ለውጥ ሲያጋጥም ነገሮች ወደ ግጭት እንዳይሄዱ በትዕግስት መረዳት ያስፈልጋል። አየህ በስዬም ይሄን ስሜቴን ተረድቶ የስነ ልቦና ባለሙያ እንዳይ በማድረጉ በጣም አድርጌ አመሰግነዋለሁ። ጨረሳችሁ እንዴ? አዎ በስዬ በጣም ነው የምናመሰግነው ዶክተር። ችግር የለው። ችግር ካለ ደውለው። እሺ እደውላለሁ። ምንም ደውል። ችግር አይ መደዋወል የለም። ስንት ቆጠረ? እኔ ቅድም ባሳየው ሰዓት ነው ያስኩት። በኋላ ነገር እንዳታመጣ። ችግር የለውም። ደስ ባላችሁ ትከፍላላችሁ። ምንድነው ደስ ባላችሁ ማለት? ደስ ባላችሁ ስንት ሰዓት ነው? 3 ሰዓት፣ 4 ተኩል፣ 5 ከሩብ ስንት ሰዓት ነው? ችግር የለውም። አንተ ደስ ያለን ትከፍላለህ። ችግርማ አለው። 3000 ብር ካለ በኋላ ችግር የለውም ይላል እንዴ? ገንዘቡን እኮ ከዛፍ ላይ አልሸመጥጠው። በስዬ ተረጋጋ እንጂ። ባልረጋጋስ ገንዘቤን ከፍዬ እኮ ነው። ባለቤትሽ ሁሉ ጊዜ እንደዚህ ነው እንዴ? አይ አልፎ ደህና ነው ማለት ነው። አይ አይደለም። ባለፈውም የሆነ ችግር አይቼበታል። ትንሽ እሱን ባወራው ጥሩ። አውራው። ስለዚህ ብቻችን ትተይኝ። እሺ ጎሽ። ወዴት ተነስ እንውጣ። ይኸውልህ እኔ ፍጹም ጤነኛ ነኝ። እማወራህ ነገር የለም። ካወራውን 6500 ስለሱ ነው የማወራው። ና አትሄዱ። ኑ ግቡ። እሺ ጎረምሶች
ማምሸት ጀመራችሁ? ጨለማውን አትፈሩ? አያታችንን እያስጠናኑ ነበር። አባዬ እኮ እናንተ ማለቴ እያስጠናን ነበር። እያንዳንድሽ የት እንደነበርሽ ተናገሪ። አሁን የት ነበራችሁ? እሺ ተረጋጊን፣ እንነግርሻለን እኮ ተናገሪ። ምንድነው የምትሾካሾኩት? አትሄኖክ ምንድነው የምትሾካሾኩት? በስዬ አትጩ፣ ተረጋጊ። ከሰማይ ገለናል። እሺ ተረጋግቻለሁ። ምን ሆኖ ነው በስዬ? በስንቱ እየጮኸ ስላስቸገረን ነው እዛው ላይ የመጣ ነው እኮ። ለምንድን ነው የሚጮህ? ለምንድን ነው የሚጮህ? ምን አጥፍታችሁ? በሰዓት 3000 ብር ለመስራትም መተኛት የለባችሁም ብሎ ጭቅጭቅ ሲያደርገን እኮ ማረፍ እንኳን አልቻልንም። ሌሊቱን ሙሉ እንደዚህ ቁጭ አድርጎ ነው ያሳደረን። ለዛ ነው እዛ ምሽተን የመጣ ነው እኮ። ይሄ በስንቱ? አዎ ይሄ በስንቱ። በስንቱ የኛ በስንቱ? አዎ የኛ በስንቱ። እናንተ የታል ደብተራችሁ? አጥሟል አልኳችሁ ነበር እንዴ? ምንድነው እሱ የምትቁላጫ